ሰላም ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ወደ 24 መጥተናል። እንግዲህ 24 እንደምታውቁት የብዙ የአራዳ ልጆች መፍለቂያ የሆነች ምርጥ ሰፈር ነው። እንደምታውቁት ከቅርብ ጊዜ ወዲህ የኮሊደር ፕሮጀክት እየተሰራለት ነው የሚገኘው። ብዙ ነገሮች ተሰርተዋል። ዛሬ ይሄን በደንብ የምንቃኝ ነው የሚሆነው። ከዚሁም ባሻገር አደይ አበባ ስቴዲየምም በውስጡ የወንዝ ዳር ፕሮጀክት እየተሰራለት እንደሆነ ቀደም ብዬ ነግሬያችሁ ነበረ። እሱንም የማሳያችሁ ይሆናል። ዛሬ ለየት ያለ ቪዲዮ ነው ያመጣውላችሁ። ከዚህ በፊት የዚህ ሰፈር ልጆች መሰላችሁኝ 24ን አታሳየንም እንዴ ብላችሁ ጠይቃችሁ ነበረ። በዛሬ ቪዲዮአችን እንግዲህ እሱን በደንብ የምንቃኝ ይሆናል። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን ተቀላቀሉ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አበረታቱን። ወደ ጉብኝታችን እንቀጥላለን። ዛሬ መነሻችንን ያደረግነው እንደተመለከታችሁት የድሮ ጤና ጣቢያ ወይም ደግሞ ፖሊስ ጣቢያ ከነበረበት ቦታ ላይ ነው። ከሱ ተነስተን ቀጥታ እንግዲህ እየተሰራ ያለውን የኮሊደር ፕሮጀክት ይሄ ከፊት የምንመለከተውን እንዲሁም በጎን በኩል ደግሞ አደይ አበባ ስቴዲየም አለ። እሱንም እያየን ከሱም ባለፈ ሪቨርሳይድ ፕሮጀክት እንዳለ ነግሬያቸዋለሁ። እሱን እየተመለከትን እስከ ኢምፔሪያል ድረስ የምንጓዝ ነው የሚሆነው። እንደተመለከታችሁት ይሄ መንገድ ከዚህ በፊት ጠባብ ነበረ። በእርግጥ አስፋልት መንገድ ነበረው። አስፋልቱ ግን እንደምትመለከቱት ጠባብ ነበረች። አሁን ያለንበት ማለት ነው መኪኖቹ የሚያልፉበትና እኔ በሚሄድበት በጫፍ በኩል እስካለው ድረስ ነበረ የአስፋልት መንገድ የነበረው። በእርግጥ ወደ ጎን ከፍ የሚል ሌላ መንገድ ነበረው። አሁን ግን በደንብ ሰፋ እየተደረገ በኮሊደር ፕሮጀክቱ ስታንዳርድ ነው የተሰራ የሚገኘው። እንደምታውቁት የኮሊደር ፕሮጀክቱ ቢያንስ 3 ሌን ይኖረዋል ወደ ላይና በተቃራኒ መንገድ። ከዛም ባለፈ የሳይክል መንገድና እንዲሁም ደግሞ የእግረኛ መንገድም ለብቻው የሚኖር ሲሆን በውስጡ ደግሞ እንደምታውቁት የኤሌክትሪክ መስመሮች፣ የቴሌኮም መስመሮች፣ የውሃ መስመሮች በውስጡ ነው የሚሰሩለት። እንደ ድሮ መንገዶች እንግዲህ ፖል ቆሞ በላይ ላይ የተለያዩ ገመዶች እንደ ሸረሪት ድር እየተጠላለፈ ድሮ ሰፈሮች እንደምናያቸው አይሆንም። ሁሉም ነገር ከውስጥ ነው የሚቀበረው። ከላይ የስማርት ፖሉ ብቻ ነው የሚታየው። ስለዚህ በዛ ስታንዳርድ ነው ይሄም እየተሰራ የሚገኘው። ስፋቱ እንደምትመለከቱት ነው። እዛ እስከ ቆርቆሮ ጥግ ድረስ ነው እንግዲህ መንገዱ የሚሰፋው። እጅግ በጣም ሰፊ ነው። በእርግጥ ወደዚህ አካባቢ የተወሰኑ ቤቶች ነበሩ የንግድና መኖሪያ። ከመንገዱ ስራ ጋር ተያይዘው እንግዲህ በተወሰነ መልኩ እንዲፈርሱ ተደርጎ ለነሱም እንዲሁ ተለዋጭ ቦታ ተሰጥቷቸው እንግዲህ ተነስተው ወደ ሌላ ቦታ ተዘዋውረዋል ማለት ነው። ይሄ አካባቢ እንደነገርኳችሁ 24 ሰፈር ነው የሚባለው። 24 ለምን እንደተባለ እርግጠኛ አይደለሁም። የተወሰኑ ሰዎችን ለመጠየቅ ሞክሬ ነበረ። እንግዲህ እንደሌሎቹ እንደ 22 ማዞሪያ የባስ ማዞሪያ ምናምን አይመስለኝም። እስኪ የዚህ የ24 ሰፈር ልጆች ካላችሁ ወይም ደግሞ የምታቁ የ24 የተባለበት የምታቁም ካላችሁ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። የተወሰኑ ሰዎችን ጠይቄ ለምን እንደሆነ መልሱን ስላላገኘሁት ነው። የምታቁ ካላችሁ አስቀምጡልኝ ኮሜንት ላይ። ለሌሎቻችንም እንዲሁ መረጃ መለዋወጥ ይሆነናል። ይሄ የኮሊደር መንገድ መነሻውን የሚያደርገው ከኢምፔሪያል ሲሆን አሁን ባለንበት በ24 ኮንዶሚኒየም አርጎ በድሮ ጤና ጣቢያና ፖሊስ ጣቢያ አልፎ እስከ ሻላ መናፈሻ ድረስ የሚረዝም የኮሊደር መንገድ ነው። ከዚሁም ባለፈ ደግሞ በአደይ አበባ ስቴዲየም በቦሌ መድኃኔዓለም በኩል ያለው መንገድ እንዲሁ አዲስ እየተሰራ ያለው ማለት ነው። በዚህ 2-3 ቀን ውስጥ አሳይቻችኋለሁ እሱም መንገድ። እሱም እንዲሁ ከቦሌ መገናኛ በሚወስደው መንገድ ተነስቶ
እስከ መስጊዱ ድረስ የሚደርስ እንግዲህ አሁን ላይ በፍጥነት እየተሰሩ ያሉ የኮሪደር መንገዶች ናቸው። ሌሎቹ ያው ቀደም ብዬ እንደነገርኳችሁ ወደ መጠናቀቁ ተቃርበዋል። እሱም ማለት ከሀያት ሆስፒታል ወደ ቦሌ መድኃኔዓለም ከዛ ደግሞ እስከ 22 ማዞሪያ ይሄድና እንግሊዝ ኤምባሲ ድረስ የሚደርሰው ሙሉ የአስፋልት ንጣፍ ተደርጎለት የእግረኛው እንኳን ገና ነው። የሳይክል መንገዱም ተጠናቋል። አሁን ላይ የእግረኛ መንገድና የተወሰኑ ነገሮች ናቸው የሚቀሩት። እሱም እስከ ሰኔ መጨረሻ ድረስ ሙሉ ለሙሉ ይጠናቀቃል። ከሱም ባለፈ ከቦሌ ሩዋንዳ ወደ አትላስ እስከ ቺቺኒያ መስመር የሚሄደው መስመርም እንዲሁ አስፋልት ንጣፍ ተጠናቆ የተወሰኑ የእግረኛ መንገዶች ነው የሚቀሩት። አሁን ላይ ትንሽ ወደ ኋላ የቀሩት የኮሪደር መንገዶች ቦሌ አካባቢ ላይ አሁን እያየ ነው የምንገኘው የ24ቱና በዛ በስቴዲየሙ በዛኛው ሲሄድ የሚገኘው አዲሱ መንገዶች ናቸው። እንግዲህ አሁን ላይ እነዚህ ሁለት መንገዶች በጣም በሚገርም ፍጥነት እየተሰሩ ነው የሚገኙት። ከመንገዱም ባሻገር በዛ በኩል አቋርጦ የሚያልፍ የወንዝ ነበረ። በኢትዮጵያ ስፖርት አካዳሚና በአዲስ አበባ ስቴዲየም በሁለቱም ማል የሚያልፍ የወንዝ ዳር አለ። እሱም እንዲሁ የሚያምር የወንዝ ዳር ልማት እየተሰራለት ነው የሚገኘው እንደ ሌሎቹ የአዲስ አበባ ወንዝ ዳር ልማቶች ማለት ነው። እንግዲህ እሱ ሲጠናቀቅ የአዲስ አበባ ስቴዲየምም ብዙ ነገሮቹ እየተጠናቀቁ ነው። አሁን ላይ የጣራ ገጠማው ብቻ ነው የሚቀረው እንጂ ኦልሞስት ሁሉም ነገር ተጠናቆ በ2027 ሙሉ ለሙሉ አገልግሎት ክፍት ይሆናል የአዲስ አበባ ስቴዲየም። ከዛም የአፍሪካ ዋንጫን ለማዘጋጀት ያው ጥያቄ እንዳቀረበች ከዚህ በፊት ነግሬያችሁ ነበረ። የአዲስ አበባ ስቴዲየም እና እንዲሁም የአቃቂ ኢንተርናሽናል ስቴዲየምም ለ2027 ሙሉ ለሙሉ ክፍት ስለሚሆኑ ምናልባት የአፍሪካ ዋንጫን የማዘጋጀት እድል የምናገኝ ከሆነ ለሀገራችን ትልቅ ሰክሰስ እንደ ኩራት የሚቆጠር ነው። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን አሳዩን። ከፊታችን የምንመለከተው እንደ ማማ የሚመስለው የውሃ ታንከር ነው። ይህም የኢትዮጵያ ስፖርት አካዳሚ እንደ ታንከርነት የሚጠቀምበት ነው። በጣም የቆየ ነው። እንግዲህ የስፖርት አካዳሚው ሲመሰረት ጀምሮ የነበረ የውሃ ማጠራቀሚያ ነው። አሁን ላይ በሁለቱ አቋርጦ የሚሄደው የወንዝ ዳር ልማት ጋር ደርሰናል። በስፖርት አካዳሚውና በአዲስ አበባ ስቴዲየም መካከል ማለት ነው። በዚህ በኩል ገባ ብለን እንመለከተዋለን። ይሄ የወንዝ ዳር ልማት ከየትኛው መስመር እንደሚመጣ እርግጠኛ አይደለሁም። ሲመስለኝ ግን ከቀበና መስመር ይመስለኛል። እስኪ ምናልባት እርግጠኛ ስላልሆንኩኝ እንዳላሳስታችሁም የምታውቁ የቻናሌ ቤተሰቦች ካላችሁ ከየትኛው ከቀበና ነው ወይስ የሚለውን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ይሄ አንዱ የአዲስ አበባ ስቴዲየም መግቢያ በር ነው። እንግዲህ እንደምትመለከቱት ከርቀት በደንብ ነው የሚታየው ስቴዲየሙ። እንግዲህ ወንዝ ዳሩ የሚያልፈው ደግሞ ይሄ ከቆርቆሮዋ ወረድ ብሎ ነው። አሁን ገባ ብለን እንመለከተዋለን። በስተ ግራ በኩል ያለው እንደነገርኳችሁ የስፖርት አካዳሚው ነው። በዚህ በኩል እንግዲህ የሳይክል መንገድና የእግረኛ መተላለፊያ ማቋረጫ መንገድም እየተሰራ ነው የሚገኘው። ምናልባት ከ4 ቀን ከ5 ቀን በፊት እዚህ አካባቢ የሰራሁት ቪዲዮ ላይ አሳይቻችሁ ነበረ። በቦሌ ወደ መገናኛ በሚወስደው መንገድ በኩል አዲስ መግቢያ እየተሰራ ነው። በዛ ተገብቶ በዚህ በኩል ነው የሚወጣው ማለት ነው። እንደነገርኳችሁ የወንዝ ዳር ልማቱ ይሄን ይመስላል አሁን ያለበት ደረጃ ማለት ነው። ያው ብዙ ነገሮች ይቀሩታል። በእርግጥ ገና እየተሰራ ነው የሚገኘው። ከዚህ ወደ ታች ትንሽ አለፍ ስንል ወንዙ ማየት አይቻልም። በሆነ ነገር ሸፍነውታል ከላይ በኩል ማለት ነው። እንግዲህ በዛ ላይ ለሰዎች መረማመጃ እንዲሆን መሰለኝ
ከዚህ ጋር የሚታያችሁ ከሆነ እዛ ወደ መኪና ወዳለበት አካባቢ ላይ ወንዙ ተሸፍኗል ከላይ። እዚህ ድረስ ከመጣን አይቀር ወደ ውስጥ ገባ ብለን እንመለከተዋለን ስቴዲየሙን። በእርግጥ ከዚህ ቀደም ደጋግሜ አሳይቻችኋለሁ። ይሄን ፓርት አዳዲስ የሆናችሁ ቤተሰቦች ያላያችሁት ካላችሁ እንድትመለከቱት እንግዲህ ወደ ውስጥ ገባ ብዬ በትንሹ አስቃኛችኋለሁ። ይሄ የምንመለከተው የፓርኪንግ ስፔሶች ናቸው። በደንብ ነው የተሰሩት። እንግዲህ ለፓርኪንግ እጅግ በጣም ሰፊ ነው። በዛ ወደፊት የምንመለከታቸው ቤቶች ደግሞ አዲስ የተሰራው የመንገዱ ተሻግሮ ያሉት ናቸው። እነዛ እንግዲህ መኖሪያ ቤቶች ነበሩ። አሁን ላይ ተቀይረው እንግዲህ ከስቴዲየሙ መሰራት ጋር የተለያዩ የንግድ ሱቆች እየሆኑ ነው የሚገኘው። አብዛኞቹ ተጠናቀዋል። የተወሰኑት የፊኒሺንግ ስቴጅ ላይ ናቸው። የተወሰኑ መስታወቶች፣ ቀለሞች እና የተለያዩ ስራዎችን እየሰሩ ነው የሚገኘው። ግን በቅርቡ ተጠናቀው ለአገልግሎት ክፍት ይሆናሉ። የተወሰነ ነገር ነው የሚቀራቸው። ደስ የሚለው ነገራቸው ዩኒፎርም የሆነ ቀለምና የአሰራር ዲዛይን ያላቸው አብዛኞቹ። የውጭ አጥራቸውም ተመሳሳይ ነውና የሆነ ዩኒፎርም ነገር የሆነ ነው። ደስ ይላል በጣም። ወደዛ አካባቢ በተለይ ደግሞ ያሃ መንገድ አስፋልት ሆኖ ሲጠናቀቅ በጣም የሚያምር ቫይብ ይኖረዋል ወደዛ። ከዛ ከቦሌ መገናኛ በሚወስደው መስመር ጋርም ስለሚገናኝ ሞቅ ያለ የንግድ ቦታ እንደሚሆን ከወዲሁ እንዲሁ ያስታውቃል። ይሄ የምንመለከተው የትሬኒንግ ፊልድ ነው። ደረጃውን የጠበቀ እንግዲህ በጣም የሚያምር የመለማመጃ ቦታ ነው። የሩጫም የስፖርትም እንዲሁም እዛ ከፊት ለፊት ደግሞ የባስኬትቦል መለማመጃ ቦታም አለው። ኢንተርናሽናል ስቴዲየም እንደመሆኑ አዲስ አበባ ስቴዲየም እንደዚህ አይነት ፋሲሊቲዎች ግዴታ ያስፈልጉታል። ከዚሁም ባለፈ እንግዲህ እዚህ ስፖርት አካዳሚም ስላለ እዛ ያሉት ልጆች እዚህ መጥተው እንግዲህ ዋናው ሜዳ ውስጥ ሳይሆን መለማመጃ ቦታው ላይ የተለያዩ አይነት ትሬኒንጎችን ማድረግ ይችላሉ። ስለ ስፖርት አካዳሚው ከዚህ በፊት ነግሬያችሁ ነበረ። ምናልባት ያልሰማችሁ ካላችሁ ይሄ ስፖርት አካዳሚ እንግዲህ ከተለያዩ የኢትዮጵያ ክፍሎች ብቁ የሆኑ ልጆችን አምጥተው እዚህ በማሰልጠን ለተለያዩ ኢንተርናሽናል የስፖርት ውድድሮች ማብቃት ነው ስራቸው። እዚሁ የአዳርና ዶርም አላቸው። ወደፊት አሁን ከዚህ ስንወጣ ዶርሞቹ ምን ይመስላሉ የሚለውን እንመለከታለን። እንግዲህ እዛው ዶርም ውስጥ እያደሩ በደንብ እየተንከባከቧቸው ነው እንግዲህ ብቁ አትሌት እያደረጓቸው የሚገኘው። በጣም ብዙ ነገር ነው የሚያሟሉላቸው። ከትምህርትም አንጻር ከስፖርት ፋሲሊቲም አንጻር ብዙ ነገር ተሟልቶላቸው ነው እንግዲህ እዚህ እየሰሩ እየሰለጠኑ የሚገኙት። ወደፊት አሁን ከዚህ ከስቴዲየሙ ስንወጣ የአካዳሚው ዶርም ያለበት ቦታ ላይ ምን እንደሚመስልም እሱን የምንቃኝ ይሆናል። አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገትም እንዲረዳን ላይክ እና ሼር በማድረግ አበረታቱን። አሁን ከስቴዲየሙ እየወጣን ነው የምንገኘው። ይሄ መንገድ ቅድም ያልኳችሁ ነው። ከቦሌ ወደ መገናኛ በሚወስደው መንገድ በሚያስገባው በኩል ተገብቶ በ24 በኩል የሚያስወጣው ማለት ነው። የወንዙንም የተሸፈነውን ፓርት አሁን እየተመለከትን እንወጣለን። ከዚህ እንደወጣን ቀጥታ ወደ ስፖርት አካዳሚው ዶርም ወደሚታይበት እንዲሁም የ24 ኮንዶሚኒየም እሱንም እያየን እስከ ኢምፔሪያል ድረስ የምንጓዝ ነው የሚሆነው። ኢምፔሪያል ጫፍ ጋር የምታስታውሱ ከሆነ አዲስ የሆነች እንደ ግሪን ፓርክ ነገር ተሰርታ ነበረ፣ እንደ መዝናኛ ነገር። እሷ ላይም ሌላ ፕሮጀክት እየተሰራባት ነው የሚገኘው። አሁን በቆርቆሮ ታጥሮ እንግዲህ ውስጡ የተለያዩ ነገሮች እየተሰሩ ነው የሚገኘው። እሱንም ስናልፍ በዛው ተመልክተን ነው ጉዟችንን የምናጠናቅቀው። ይሄ መንገድ እንደምትመለከቱት ነው፣ ሰፋ ያለ መንገድ ነው። በዛኛውም ሳይድ አለው። ይሄ መኪኖቹ ካሉበት ወደዚህ የወንዝ ዳር የሚያልፍበት ነው፣ ወንዙ ማለት ነው።
ይሄ አሁን የምንሻገርበት ከስሩ እንግዲህ ወንዙ ነው ተሸፍኗል ያልኳችሁ ይሄኛው ፓርት ነው። እንደ ውሃ መውረጃ መስመር የሚመስል አይነት ክዳን ያለው ከላይ ከስር ያው የወንዙ ውሃ ያልፍበታል ማለት ነው። በዚህ በኩል አድርገን ወደ ዋናው ወደ 24 መንገድ እንወጣለን ማለት ነው፣ ወደ ኮሊደር ፕሮጀክቱ። ይሄ የአስፋልት መንገድ ነው የሚሆነው ሲጠናቀቅ። እንደምትመለከቱት በጎን በኩል ለሳር መትከያ የሚሆን ቀይ አፈር እየተደረገበት ነው የሚገኘው። ይኸው የወንዙ ክዳን የሚጀምረው ከላይ በኩል ያለው እዚህ ለፊታችን የምንመለከተው ጋር ነው። እንግዲህ ይሄ ስቴዲየም በሚያስገርም ፍጥነት እየተጠናቀቀ ነው የሚገኘው። እንደምትመለከቱት በቀጣይ አመት ማለትም በ2027 ሙሉ ለሙሉ ተጠናቆ የጣራውም የወንበር ገጠማውም ሁሉም ነገር ተጠናቆ እንግዲህ ለአገልግሎት ሬዲ የሚሆንበት ጊዜ ነው 2027 ሙሉ ለሙሉ ተጠናቆ እንግዲህ ውስጡ ገብቶ ጨዋታ ለማየት በጣም ጓጉቻለሁ። እስኪ የማንን ጨዋታ ማየት እንደምትፈልጉ በመጀመሪያው ጊዜ ላይ ኮሜንት ላይ ያስቀምጡልኝ። ጉብኝታችንን እንቀጥላለን። እኔ እንግዲህ እስከ አሁኗ ደቂቃ ድረስ የተለያዩ መረጃ እየሰጠዋችሁ ስለ አካባቢው እስካሁን ቆይቻለሁ። የቀረውን ደግሞ አብራችሁኝ የተጓዛችሁ እስከ ኢምፔሪያል ድረስ የተሰራውን ነገር አብራችሁኝ የተጓዛችሁ እንድትመለከቱ ስል በአክብሮት ተጠይቃችኋለሁ። ለቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮውን ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን አሳዩን። እስከ መጨረሻው አብራችሁን ተጓዙ። መልካም ቆይታ ይሆንላችሁ።
ይወጣል እንጂ ለሷል እንትን ሲገምት እንደዛ ነው። አሁን አጥቶ ምናምን